ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። የዛሬው መልእክታችን የምናተኩረው አንድ ትንሽ ቀለል ባለች ነገር ነው። ምክንያቱም አንዳንድ ጊዜ ነገሮች እንዲሁ ስናያቸው ወደዛው ነው የሚያመሩት። ወደዛው ነው የሚያመሩት። አንዳንድ ጊዜ መነሻቸው የተለያየ ይሆንና መድረሻቸው አንድ አይነት ይሆናል። አንዳንድ ጊዜ መነሻቸው አንድ አይነት ይሆንና መድረሻቸው ግን የተለያየ ይሆናል። ገባችሁ? እናንተ ብልጦች ናቸው። ምን ይላሉ? ምን እንደተረቱ ማለት ነው፣ ወይም እንዳባባሉ ፍቅር እውር ነው ይላሉ። ፍቅር እውር ነው ይላሉ። እንግዲህ ፍቅር እውር ነው ስንል አፍቃሪው ነው ተፈቃሪው ነው እውር የሚል ነገር መምጣቱ አይቀርም። አፍቃሪው ነው ተፈቃሪው ነው እውር የሚሆነው። በእኛ ግምት ሁልጊዜም ቢሆን አፍቃሪ እውር ነው። ፍቅር እውር ነው ስንል ወደ አፍቃሪው ነው የምንወረውረው። አፍቃሪው እውር ነው ይላሉ እና ያፈቀረ ሰው እውር ነው፣ ቢነገረው አይሰማም። አፍቅሯላ ቢያሳዩት አይነ ስውር ነው። ሁሉ ነገር ልቡ የለም፣ አይኑ የለም፣ አይምሮ የለም። የፈቀረውን ነገር ነው እና አንዳንድ ጊዜ ተፈቃሪው የፈለገውን ጨዋታ ይጫወታል። የፈለገውን፣ ምክንያቱም እሱ አፍቃሪ አይደለም። ማን ነው አፍቃሪ አይደለም፣ ተፈቃሪ ነው። አንድ አይነት አይደለም። አንድ አይነት አይደለም። ፍቅር ሚዛኑን ሲያጣ ለዚህ ነው መጥፎ የሚሆነው። በአንድ በኩል ብቻ ያመዝንና ሚዛኑን ያጣል። ለዚህ ነው ባለፈውም ያልነው ትልቅ ጋን በጠጠር ይደገፋል። ጠጠሯ ጋኑን እስከደገፈችው ድረስ ባላንሱን ሲስት ግን ትንሿ ጠጠር ትልቁን ጋን ትበሳዋለች ይላል እና አንዳንድ ጊዜ አፍቃሪው የተፈቃሪውን ማንነት ካላወቀ እንዲሁ ሲያፈቅር ይኖራል። አንዳንድ ጊዜ ተፈቃሪው ደግሞ የአፍቃሪውን ማንነት ካወቀ ይጫወትበታል ማለት ነው። ይጫወትበታል እና በዛሬው ጨዋታችን ፍቅር እውር ነው በሚለው አፍቃሪው ነው እውሩ። አፍቃሪው ነው እውሩ እና ተፈቃሪው ልክ እንደ አይነ ስውር አፍቃሪውን እጁን ይዞ እየጎተተ እየመራ ወስዶ ገደል ከተተው እንበልና ሸጠው ማለት ነው። እንበልና ለወጠው ማለት ነው። እንበልና ለአንድ ነገር ላይ አዋለው ማለት ነው። ምክንያቱም አፍቃሪ እውር ነው፣ አያይም። ግን በአንድ ወቅት ያ አፍቃሪው ልክ እንደ አይነ ስውር እጁን ተይዞ ተጎትቶ ገደል የተከተተው ሲነቃ እሱ ራሱን ያገኘው ገደል ውስጥ ነው እና ነገሮች ሁሉ ካለፉ በኋላ ሆነ። ስቱሌት ሊማር ቢችል ከዛ ውስጥ ከወጣ በኋላ ለሌላ ጊዜ ይማራል። መቼም ሁለት ጊዜ እንቅፋት አይመታህም ይላሉ የኛ ሀገር ሰው። እንቅፋት ሁለት ጊዜ አይመታህም፣ አንድ አይነት ድንጋይ ማለት ነው። ሁለተኛ ከመታህ ድንጋዩ አንተ እንጂ እሱ አልነበረም ማለት ነው። የመጀመሪያው ሳታይ ነው። የሁለተኛው ግን ስታሳይ መሆን አለበት። ሞኝ ሰው ሁለቴ እባብ ነከሰው አሉ። ሞኝ ሰው ሁለቴ እባብ ነከሰው፣ አንዱ ሲያይ አንዱን ደግሞ ሲያሳይ ይላሉ። እና እንደዚህ ነው። አንዳንድ ጊዜ አይነ ብርሃኑን የተነጠቀ አፍቃሪ ማለት እውር አፍቃሪ፣ ቢነገረው የማይሰማ አፍቃሪ አንዳንድ ጊዜ በተፈቃሪው እጁን ተይዞ እየተጎተተ ገደል ይከቱታል እና በጣም አስቸጋሪ ነው። በዚህ ዓለም ላይ አንድ አይነት ነገር አለ የማይለወጥ፣ ልክ እንደ ፕሪንስፕል ነው። እኛ ባናምንበትም ግን እውነታው ይሄ ነው። ምን ይላሉ? ቋሚ ጥቅም እንጂ ቋሚ ወዳጅ የለም ይላሉ። ቋሚ ጥቅም እንጂ ቋሚ ወዳጅ የለም ይላሉ። እንግዲህ ይሄ ለዛ አካባቢ ላሉ ሰዎች በደንብ ይገባቸዋል ብለን እንገምታለን። ለዚህ ነው በአንድ ወቅት እፍ ያለ ነገር ውስጥ ይገቡና በኋላ ደግሞ ያ ነገር ያልቃል። ከዛ በኋላ ዓይንሽን ላፈር ዓይንህን ላፈር የሚባባልበት ነገር ላይ ይደርሳል ማለት ነው።
እና አንዳንድ ጊዜ ለእኛም ይገርመናል። ብዙ ብንናገር ደስ ባለን፣ ግን አንዳንድ ጊዜ መናገር ዋጋ ስለሚያስከፍል እስካሁንም የከፈልነው ብዙ ነው። አምላክ የተመሰገነ ይሁን፣ ፈጣሪ የተመሰገነ ይሁን። ያው እንግዲህ እነሱ ሎሚ ሲወረውሩ እኛ ዱባ እየወረወርን እዚህ ደርሰናል። በእርግጥ ግን በዚህ ዓለም ላይ ሶስት አይነት ሰዎች አሉ። ሶስት አይነት ሰዎች አሉ። አንደኛው ሁለቱንም ይጠላል። አንደኛው ደግሞ በሁለቱም የተጠላ ነው። አንደኛው ደግሞ አንዱን ይወዳል፣ በአንዱ የተጠላ ነው። አንደኛው ደግሞ ሁለቱንም ይወዳል። እነዚህ አይነት ሰዎች በዚህ ዓለም ላይ ይኖራሉ አንድ ላይ። ምንም ይሁን ምንም ግን አንድ አይነት ናቸው። አንዱ ሁለቱንም ይጠላል፣ ግን በሁለቱም ይወደዳል። አንደኛው ደግሞ በሁለቱም የተጠላ ነው፣ እሱ ግን ሁለቱንም ይወዳል። አንደኛው ደግሞ አንዱን ይጠላል፣ አንዱን ግን ይወዳል። አንዱን ግን ይወዳል። ፍቅር ዕውር ነው ብለናቸው የለም? አምላክ ዓይናችን ይግለጠው እንላለን። አምላክ ዓይናችን ይግለጠው። የዛሬው መልእክታችን ይህን ይመስል ነበር። እንግዲህ ፍቹን ለእናንተ ትተነዋል። ፍቹን ለእናንተ ትተነዋል። ግን ሁልጊዜ ጥሩ ነው ከመራመድህ በፊት እግርህ የሚያርፍበትን ቦታ ይኸው ተመልከተው ይላል የኛ ሀገር ሰው። እግርህ የሚያርፍበትን ቦታ ተመልከተው። እግርህ በአጋጣሚ አሮንቃ ውስጥ ገብቶ አንደኛውን አላቃለሁ ስትል ሁለተኛው መልሶ ይገባል። ሁለተኛው መልሶ ይገባል። ምን አለ ሰውየው? አለው እራቱን ያልበላ ማን ነው አለ። ትላንት ማታ የመጣ እስረኛ ነው። ዘበኛው የእስር ቤቱ ዘበኛ ጋርዱ በር ላይ ቆመና ትላንት ማታ እራቱን ያልበላ ማን ነው አለ። እኔ አለ። እስረኛው ነው። የራቱንም የቁርሱንም የምሳውንም ምናምን አንድ ላይ የሚሰጡት መስሎት ነው። አዝ ነው ማለት ነው። ትላንት ራቱን ስላልበላ ምስኪን ምስኪን። የእስር ቤቱ ጋርድ ወይም ዘበኛው ምን ቢለው ጥሩ ነው? ዛሬም ድገም ተብልሃል። ምክንያቱም ማታ ጨለማ ስለነበር አላዩትም ማን እንደነበረ። ከእስረኞች ውስጥ ማን እንደነበር ስላላዩት እሱም ያዝነው ይሰጡኛል ብሎ እንጂ ቢያቅ ኖሮ እኔ አይልም ነበር። ምክንያቱም ከሌሎች እስረኞች ጋር ሲበሉ አንድ ላይ ይበላ ነበር፣ አንድ ላይ ይበላ ነበር። እና ምን አለ ዘበኛው እራቱን ያልበላ ማን ነው ሲል እስረኛው እኔ አለ። በል ዛሬም ድገም ተብልሃል አሉት። ምን ማለት ነው አለ። ትላንት ማታ ተጣልተህ የመጣኸው ሰው ዝም ብሎ ተራ ሰው አልነበረም። ከከተማው ወይም ከዛ አገር አስተዳዳሪ ከቅርብ ዘመዱ ጋር ነው ተጣልተህ የመጣኸው። እንዴ ተጣልቼ ነው እንዴ እዚህ የመጣሁት? እሱ ራሱ አልገባውም እንዴት እስር ቤት ራሱን እንዳገኘ እንኳን መጣላቱን ሊያውቅ ስካር ላይ ስለነበረ። ብዙ ሰዎች በተለያየ ነገር ሰክረው ከዛ በኋላ የገቡበትን ቦታ ሳያውቁት በአንድ ወቅት ሲባንኑ ራሳቸውን እዛ ቦታ ላይ ያገኙታል። ልክ እንዳዛ እንደ አይነ ስውር ማለት ነው። ወስደው እዛ ገደል ውስጥ ከተቱት። ሁሉ ነገር አብቅቶ ነቅቶ አይኑ ሲበራለት ራሱን ያገኘው ዕዳ ውስጥ ነው ወይም ገደል ውስጥ ነው። እና ይህም ሰው መጣላቱንም አላወቀም ነበርና ከማን ጋር እንደተጣላም አላወቀም። እንዴት እስር ቤት እንዳገኘ ራሱንም ጠዋት ላይ አላወቀም። ግን አንድ ነገር ገጽ የሆነው ማታ እራቱን አለመብላቱ ብቻ ሳይሆን ዛሬም ቀኑን ሙሉ ቁርስ፣ ምሳ፣ እራት አይበላም ማለት ነው። እሱ የራሱ ነው የሚገርመው። ዛሬ ቀኑን ሙሉ ሶስቱንም የምግብ ሰዓቶች አይበላም ማለት ነው፣ አያገኝም ማለት ነው። አንዳንድ ጊዜ እንደዚህ አይነት ነገር አለ። የተሻለ ነገር ነገ ይመጣል ብለን ስናስብ የባሰ ይመጣል። ከዛ የባሰውን አይተን ደግሞ ምናልባት የተሻለ ነገር ይመጣል ብለን ስናስብ ከዛም የባሰ ደግሞ ይመጣል። አስከፊ ነው። እንደዚህ አይነት ነገር በእኛ አነጋገር ምን ይባላል? በእንቅርት ላይ ጆሮ ጎድፍ ይባላል። በእንቅርት ላይ ጆሮ ጎድፍ። የዛሬው መልእክታችን ይህን ይመስል ነበር። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። አምላክ እውቀቱን ይስጠን። እናመሰግናለን።